ተከስፌ አደርኳ። አንደኛ እጄን በቢላዋ ቆርጬ ይኸው ደም በደም ሆንኩኝ። አሁን ደግሞ ይኸው ምን ቤት ነኝ? ምን ቤት ምን ቅብጥ አድርጎኝ ነው? እዚህ እያዩኝ እታያለሁ አትታይም፣ እዳሰሳለሁ አትዳሰሽም፣ እሰማለሁ አዎ ትሰሚያለሽ ብቻ። እንዴ ምን ቤት ነኝ እኔ? 23,000 ሰው ይዞ ቁጭ ብሎ እንደዚህ ማንቀላፋት ምን የሚሉት ነኝ እኔ? 100 ሰው ይዤ እኮ 200 ብር ሽጬ የማድርሰው ምን ነው ሳሪ ከዚህ ነገር ይሰውረኝ። ደግሞ ዙሮ ስንቱን ነገር አቡ ስትፈታ ኑራ ጥንቁልናው ዙሮ እኔ ቤት መምጣቱ እንጂ ጋይስ ዙሮ ከአቡ አለመኖር እኔ ላይ ደግሞ መምጣቱ የሌላው የተደገ የቪዲዮ 50-83 እታያለሁ። ዛሬ አለሽ ጠፋው ይኸውልሽ ሲያጠፋ የሆነ ነገር ያመጣል። አሁንም እኮ እያስለፈለፈች ነው። ወይ ዘንድሮ አሁን ዱባይ ሴቶቹ ይለቅሳሉ። ኧረ ተው አሜሪካ ያለው ዱባይ ለቃቂ ነው፣ ዱባይ ሌባ ነው፣ ዱባይ እንዲህ ነው። አሁን የሚያስለቅሰን መንፈስ ይኸው ሰውዬው ተገኝተዋል። አሁን ነበር ለሽፎኔ ስድስት በመቶ ብር ሱቅ እንዳልገባ ጠንቋይ ያለ እያሉ እያስፈራሩኝ ነው። እኔ ሱቅ የለኝም በር ላይ ሸጥቼ ወደ ቤቴ 600 ሰላም ጤና ይስጥልኝ። ውድና የተከበራችሁ የፕሮጀክት ስራቶች ያለበት አምላክ ለሰላም ይበልያለሁ። ሰላም ነኝ ያለላችሁ። እንግዲህ ዱባይ ላይ የገባው መንፈስ ዛሬ አንዳንድ ቤቶቻችን ከላይ አስቀምጥላችኋለሁ። በነገራችን ላይ በጣም ያስታቆኝ ማለት ነው፣ አስቀውኛል። እንግዲህ በተለይ ሳሪ እና ደግሞ ይቺ የኦሮሞ ልጅ በጣም ነው ያስታቆኝ። ይችኛይቱ በቃ ሱቅ ውስጥ ሰናቢ ስለሚገባ ወይም ጠንቋይ ስለሚገባ እቃ የሚሸጠው በየመንገዱ ላይ ይዞ ምክንያቱም ሱቅ ውስጥ ከተቀመጥኩኝ ይሰለብብኛል ብላ እቃዋን ይዛ የምትሸጠውን እቃ ይዛ በረንዳ ወጣ አለች እያለች ልክ ሀገራችን አለች እንደሚባለው አለች እያለች መሸጥ ጀምራለች ማለት ነው። እንዲሁም ደግሞ ሳሪ 200 ሰው ይዛ 300-400 ብር ሽጣ የምትውለውን 23,000 ህዝብ ይዛ ተኝታ አንቀላፍታለች። በዛ ላይ ደግሞ እጇን በቢላ ቆርጣለች። እንግዲህ ይሄ መንፈስ ደም ካፈሰሰ ያው ይሽራል ነው ምናምን የሚባል ወሬ ሰምቻለሁ። እኔም ወሬ ነው ባይሆን። እንዲሁም ሀቢባ ደግሞ ስጦታ የምትሰጡኝ ሰዎች በምትልኩልኝ ስጦታ መተት ልትልኩብኝ ስለምትችሉ በጊፍት ስጡኝ ብላለች። ወልጀም ልትጠይቁ ስትመጡ እዚሁ እንትን ሚዲያ ላይ እዚሁ ቲክቶክ ላይ ጊፍት ስጡኝ ብላለች። ምክንያቱም ደግሞ ይሄን ያለችበት ምክንያት ምንድን ነው? የዚህ የእንትኑ ምንድን ነው ስሙ? ይሄ የመተቱ ክብደት ነው እንግዲህ እየታየ ያለው ዱባይ ላይ። እኔማ አንድ ሰሞን እናቴ እንደዛ ቡጭረቅ ሲል እንዲሁ ዱባይ የገባ መንፈስ እያልኩ እኔ ራሱ ሀሳብ ይዞ ነበር በነገራችን ላይ። አሁን ግን እውነታው ተገልጦ ይሄው በአደባባይ መጥቷል። ህይወት እስከ ማጥፋትም ድረስ ደርሷል ማለት ነው። ይሄ ነገር የወጣው እንግዲህ ይሄ ነገር እየተደረገ ያለው አንዲት እህታችን በጣም የምትወዳት ጓደኛዋን እሱ ገሎብኛል በማለት ነው እንግዲህ ሀቂቀትን እኔ እየቀለድኩ ሳይሆን ይሄ ነገር ምክንያቱም አብዛኞቹ እህቶቻችን የሚጎዱበት የምንጎዳበት ነገር ነው። ይሄ አጉል ከፈጣሪ ውጭ የሆኑ ስራዎችን በመስራት ይሄ ምንድን ነው የሚባለው? ይሄ በአቋራጭ ለመክበር የሰውን ህይወት ማጨለም ግድ የሆነባቸው ሰዎች በጣም ብዙዎች አሉ። እነሱን የራሳቸውን ህይወት ለመለወጥ የሌላውን ህይወት የሚያበላሹ የራሳቸውን ሀብት ለማካበት የሌላውን ሀብት የሚያከስሩ በጣም ብዙዎች ናቸው። ሀገራችን ላይ የታወቀ ነው። ሀገራችን ላይ በስርቆቱ ብትሄዱ ሰውነት በመንካት በማሸት በመዳሰስ እንዲሁም ደግሞ በትንፋሽ
ስታልፉ እፍ ይሏችኋል። ከዛ ፈዘዝ ብላችሁ ነው የምትቆሙት። ባለፈው አንድ በጣም ታዋቂ ሰውዬ በዶንኪ ዩቲዩብ ላይ ሲናገር ሰምቸው ነበረ። ምንድነው ያለው? የገዛ ጓደኛው በፌስቡክ ሁሉ ተጽፏል። በነገራችን ላይ ጓደኛው ናት፣ በጣም የሚያውቃት የቢሮ ጓደኛው የስራ ባልደረባው ናት። ነገር ግን በአጠገቧ የሆነ ሰው ሲያልፍ ሰውነቷን ነካ አረጋት። ከዛ ዘወር ብላ ምንድን ነው ስትለው ፍዝዝ ብላ ቀረች። ለምሳሌ በተለይኛ ሴቶች ከኋላችን የሚነካንን ሰው ማን እንደነካን ዞረን እናያለን እና ዙራ በምታይበት ሰዓት ፍዝዝ ብላ ነው የተቀመጠችው። ከዛ ቀጥ ብላ ቤቷ ነው ይዘው ሄደችው። ቤቷ ይዘው ሄደች። የባንክ አካውንቷ የተቀመጠበትን ቦታ፣ ወርቅ ያስቀመጠችበትን፣ ቤት ውስጥ ያስቀመጠችውን ብር፣ ብቻ ቤት ውስጥ አለ የተባለ ነገር ተይዞ የሚወጣ ነገር ስላችሁ ይሄ እቃ ከባድ እቃ ምናምን ሳይሆን ይሄ ወርቅ፣ ብር እንዲሁም ደግሞ የባንክ አካውንቷን ይዛ የት ነው ሄደችው? ባንክ ቤት እንግዲህ እሷ ሄዳ ባንክ ቤት ሰራተኞቹ ባለቤቷ ናት የቆመችው። ከኋላዋ ያለው ሰው ማን ይሁን ምን ይሁን የሚያውቁት ጉዳይ የለም። አብሯት ነው የሄደው። ብሩን አውጥታ ከ50 ሺህ ብር በላይ አውጥታ ለዛ ሰውዬ ትሰጣለች ማለት ነው። አንገቷ ላይ ያለው ወርቅ የለ፣ ቤት ያስቀመጠችው ምንም አይነት ንብረት የላትም። ይሄ ተንቀሳቃሽ ትንንሽ ንብረቶች ማለት ነው። ብር፣ ወርቅ፣ ይሄ የተለያዩ ነገሮች እና ያንን አደረገች ሲሉ እኔ በጣም ነበር የገረመኝ። እንዴ ምን አይነት ጉር ነው ነበር ያልኩት። በፊት እንግዲህ እዛው ሪፖርት ላይ አካባቢ በተለይ አዲስ አበባ ቦሌ አካባቢ፣ መርካቶ አካባቢ ላይ በጣም ከባድ ነው። ከበፊትም ጀምሮ እዛ አካባቢ ላይ ከባድ ነው። እንደዚህ የሆነ ነገር በመቀባት በማጨስ ነበር በፊት ሲያደርጉ የነበረው። እንደዛ አድርገው ደግሞ እዛው ያሉበት ቦታ ላይ እዛው ላይ የያዙትን ነገር ነበር የሚቀሙት። ለምሳሌ ስልክ ይዘው ከሆነ ስልክ፣ ብር ይዘው ከሆነ ብር፣ ወርቅ ካላቸው ወርቅ፣ እንደዛ ነበር የሚያደርጉት። አሁን ግን ቀጥ አድርገው ቤታቸው ነው ይዘው የሚሄዱት። አሁን የሚያስነኩት ነገር ደግሞ ከኋላ እንደዚህ ነካ ነው የሚያደርጉት አሉ። ከዛ ዝውውር ስትሉ እነሱን ተከትላችሁ ቤታችሁን ይዛችሁ የምትሄዱት እና ልክ እንደ እንግዲያ ወይም ደግሞ እንደ ባልና ሚስት እየተመሩ ቤታቸው ነው ይዘዋቸው የሚሄዱት። ቤታቸው ይዘዋቸው ይሄዳሉ። ያለ የሌለ ንብረታቸውን ከወሰዱ በኋላ ቤት ውስጥ ያለውን፣ ከዛ በቀጣይ ደግሞ ባንክ አካውንቱን አስይዘው ባንክ ቤት ሂደው ልክ እንደ ባለቤት አጠገቧ ቁመው፣ ወንድም ቢሆን እንደዛው እንደ ባለቤት ቁመው ባንክ ቤት 50 ሺህ ብር ድረስ ነው እንትን የሚባለው። ያንን 50 ሺህ ብር ያስወጡና በእጃቸው ይይዙና ይሄዳሉ ማለት ነው። ወደ አካውንታቸው የማያስገለብጡ፣ ምክንያቱም አካውንታቸው ስለሚያዝ ማለት ነው። እንደዚህ አይነት ነገር ተጀምሯል ሲባል እኔ በጣም ነበር የገረመኝ። አሁን ግን ደግሞ ዱባይ ላይ ገብተው እንደዚህ ባለሱቆችን፣ የተለያዩ ካፍተሪያ የሚሰሩ እህቶቻችንን በእንደዚህ አይነት መንገድ እያዘቃዘቋቸው ህይወትም እስከ ማለፍ ድረስ ደርሶ ሳይ እኔ በጣም ነው የገረመኝ። እና በመጀመሪያ ፈጣሪ አምላክ ከእንደዚህ አይነት ነገር ይጠብቀን። ሀገራችን ላይ የገባው እርኩስ ነገር በጣም የሚያስፈራ የሚያስጠላ ነገር ነው። የሰው ልጅ ህይወት የረከሰበት ብቻ ሳይሆን የሰው ልጅ ወጥቶ እንዳይገባ እንደው በሰላም እንኳ ወጥቶ ቢገባ አስቡት እንግዲህ ምን አይነት ስጋት። እናንተ ማንኛው ሰው እንደሚነካችሁ አታውቁ። ማንኛው ሰው ጋር መነካካት እንደሌለባችሁ አታውቁም። እንግዲህ እናንተ መንገድ ላይ ስትሄዱ እሱ ስራዬ ብሎ ነው የሚመጣው። ስራዬ ብሎ ነው እሱ አውቆበት ነው። እንግዲህ እዚህ ቦታ ላይ በጣም ከባድ ነው። በተለይ ብዛት ሰው ያለበት ቦታ ላይ፣ ገበያ ቦታ፣ ሱቅ፣ ይሄ ታክሲ ውስጥ፣ መኪና ውስጥ፣ በቃ ይሄ ሀገራችን እንደምታውቁት አብዛኛው የትራንስፖርት ተጠቃሚ ነው። የራሱ መኪና የለውም ህዝቡ። በብዛት በሚባል ደረጃ የኔ ቢጤ በታክሲ ነው የሚጠቀመው፣ በባስ ነው የሚጠቀመው፣ በተለያዩ ነገሮች ነው የሚጠቀመው። እዛ ቦታ ላይ እንዴት ነው እንግዲህ ራሱን መጠበቅ የሚችለው? እዛ ቦታ ላይ እንዴት ነው ራስን መጠበቅና ራስን መከላከል የሚቻለው የሚለው ነገር በጣም ከባድ ነው። የራስ መኪና ቢኖር ራሱ ሁልጊዜ መቼም መኪና ውስጥ ተቀምጦ አይዞርም። ከመኪናው ወርዶ የሚንቀሳቀስበት ቦታ ይኖራል፣ ሱቅ ይኖራል፣ ብቻ የተለያዩ ነገሮች አሉ። እዛ ቦታ ላይ ራሱ እንዴት ነው የሚሆነው? ለቅሶ ቤት ሁሉ ለቅሶ ደራሽ መስለው ነው የሚሄዱት አሉ። ግን በቃ እንዳ ብለው ይሄ አለው ብለው የሚያስቡትን ዝም ብለው ነከትነዋል የሚያደርጉት እና በጣም ከባድ ነው። ይሄንን ነገር አብዛኛዎቹ እንደ ቀልድ ሲቀልዱ አይቻቸዋለሁኝ ማለት ነው። እና መቀለድም ሳይሆን ብዙ እህቶቻችን ህይወታቸው የተበላሻለ በእንደዚህ አይነት ነገር። ብዙ ወንድሞቻችን ብዙን ቤታቸውን ያፈረሱ በጣም ብዙ በርካታ ሰዎች አሉ በእንደዚህ አይነት
ባለጌ ሰዎች ምክንያትና በመጀመሪያ ፈጣሪ ይጠብቀን። በመቀጠል ደግሞ እንደው በምንችለው አቅም ራሳችንን እንጠብቅ። በተለይ ይሄ በተደጋጋሚ የምናያቸው ነገሮች ደስ የማይሉን ከሆነ በአጠገባችን ያለ ጓደኛችን ወይም ደግሞ አጠገባችን ያለ ጓደኛችን የሆነ ነገር የተቀየረ ነገር ሲኖርባት ለምንድን ነው ይሄ ነገር የሆነው የሚለውን ነገር ብናስብና ብናስተውለው የተሻለ ነው። ጓደኛ አለማብዛት፣ በአሁኑ ሰዓት ጓደኛ አለማብዛት ዋነኛው እንትን ሰው አለማብዛት ማለት አሁን ሰዓት ላይ ጓደኛ ብላችሁ አምናችሁ የምትቀርቡት ሰው የለም። ይሄ ጓደኛ ይሆናል ይቺ ጓደኛ ትሆናለች ብላችሁ አምናችሁ የምትቀርቡት ሰው የለም። ስለዚህ እንዲያው ፈጣሪ ይጠብቅ። ከዛ ባሻገር ደግሞ ጓደኛ አለማብዛት፣ በአካባቢያችን ያሉ ሰዎችን ማየት፣ ከትናንቱ ዛሬ ምን ለውጥ አላቸው፣ እንዴትስ ነው የሚለውን ነገር መገንዘብ፣ ግንዛቤ ውስጥ ማስገባት። ይሄ አሁን እንደ በፊቱ እንደ እናት አባቶቻችን ዝም ብሎ እየመሸ እየነጋ ይሄ በፈጣሪ ብቃኝ የሚኖርበት ጊዜ አይደለም። አሁን በጣም ከባድ የሆነ ጊዜ ነው። እንግዲህ ፈጣሪ ከእንደዚህ አይነቱ ከመጥፎ አጋጣሚ ይሰውረን እና እንግዲህ ሳሪም ያው ይኸው ጣፋንታን የደረሳት 26 ሰው ይዤ ቁጭ ብዬ እንድማሸጥኩማች እንቅልፍ የመጣለች በዛውም ደግሞ እጇን ቆረጠች እና በጣም ነው የገረመኝ። ሀቢባም እንደዚሁ ስጦታ ማንም ሰው በእጅ እንዳይሰጠኝ ወይም ቤቴ ይዞ እንዳይመጣ በጊፍት ነው ብላለች። እችኛት ቦታችንም ሱቋን ለቃ አደባባይ ወጥታለች። እንግዲህ ይሄ ሁሉ ነገር ምንድን ነው ካላችሁ ማን እያነሳኝ ነው እንዴ? እኔንም ማሳት ጀመረ እንደ ሰውዬው። ኧረ ወይኔ ጠንቋው እኔም ጋር በጣም ስቅ ስቅ እያለኝ ነው፣ እያነሳሳኝ ነው መሰለኝ። እኔ እንኳ ምንም የለኝም፣ ሙልጫ ድሃ ነኝ፣ ምንም የለኝም። እኔ እንኳ እንደዚህ የምፈራበት ነገር የለኝም የለኝም። ለማንኛውም እወዳችኋለሁ፣ አመሰግናለሁኝ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። የሙቤ ሸጋ እናትን አበረታቷት። ሁላችንም ከእንደዚህ አይነት መጥፎ ነገር ከእንደዚህ አይነት መጥፎ አደጋ ይጠብቃችሁ። ፈጣሪ የላባችሁን ማንም አያስነካባችሁ። እናንተም የሰው ላብ አትንኩ፣ አያስነካችሁ። የራስን ማያስነካብን የሰውን ማያስነካን። በነገራችን ላይ በዚህ ምድር ላይ ስንኖር ፈታኝም ተፈታኝም አንሆን። ሁልጊዜም ምን የምለው በቃ ለማንም ሰው ፈታኝም እንዳያደርገኝ ተፈታኝም እንዳያደርገኝ። በሰውን መፈተን አልፈልግም፣ ሰውንም መፈተን አልፈልግም እና ፈጣሪ አምላክ የሰውን ማያስነካን የራሳችንን ማያስነካብን። ብቻ ከባድ ነው። ጊዜያችን እጅግ በጣም አስፈርቷል። ጊዜያችን እጅግ በጣም ከብዷል። እንደው ፈጣሪ ይጠብቀን። ፈጣሪ የእኛን የማያስነካብን የሰው የማያስነካን ፈትኖ አስፈታኛ አድርገን እንላችኋለሁ። እንወዳችኋለሁ። ሀገራችን ሰላም ያድርግልን፣ ህዝቦቿን ይጠብቅልን። በሰላም ወጥቶ በሰላም የምንገባባት ሀገር ትምጣልን። ህዝባችን የሚስቅበት፣ ህዝባችን የሚጠግብበት፣ ህዝባችን የሚጠያይቅበት የድሮ ማንነቱን ይመልስልን። በጣም ከባድ ሁኔታ ላይ ነው ያለነው አሁን ሀገራችንም በውጭም በየትኛውም ቦታ አሁን ላይ በተለይ ኢትዮጵያውያኖች ምንም ሰላም ያለው ህይወት የሚኖር አለ ብዬ አላስብም። ኢትዮጵያዊ ሆኖ ሰላም ያለው ህይወት እንደው ምናልባት ለብሶ ሲወጣ እንደዚህ ሚዲያ ላይ ወጥቶ ሲናገር ምን ሲል ደህና ይመስላል እንጂ ውስጡ ሰላማና አግኝቶ ሰላማዊ ኑሮ የሚኖር አለ ብዬ አላስብም። ምክንያቱም ሀብታም ቢሆን ቢኖረው ምን ቢለው የሀገር ሁኔታ ሳያሳስበው የሚያድር አለ ብዬ አላስብም። እና ሀብታም ብትሆኑም ቢኖራችሁ ባይኖራችሁም በቃ ሀገር ሰላም ካልሆነ ምንም ሰላም ይሰማችኋል ብዬ አላስብም። እኔ እንደዛ ነኝ። ሙሉ ጤና ሰጥቶኝ በቃ የሚጎልብኝ ነገር የለም። የሰው ልጅ ጤና ካለው ሀብት ምንም ነው። ማንኛውም ሰው ሰርቶ እንደሚኖረው እየሰራ እንኖራለን። ግን ሁልጊዜም አይምሮን የሚረብሸኝ ሀገር ሰላም ማጣት ነው። ሀገር ሰላም ስታጣ ሳያት እና ስታለቅስ፣ አባት ሲያለቅስ፣ ህፃን ያለ አባቱ ያለ እናቱ ሲቀር፣ አጉራሽ ሲያጣ፣ አረጋውያን ጧሪ ቀባሪ ሲያጣ ሳይ በቃ ውስጥ ይረበሻል። ሰላም አላገኝም። እንደው ነገስ እኔ ምንድነው የምሆነው? የቤተሰቦች እንዴት ነው የሚሆኑት? በቃ በጣም ብዙ ነገር ያሳስበኛል። እና ለማንኛውም ቪዲዮ እንዲያረዝምባችሁ ሀገራችንን ሰላም ያድርግልን። ከምንም በላይ የሀገር ሰላም ነው። ለማንም ለምንም የሀገር ሰላም ነው አእምሮ ረፍት የሚሰጠው።
ሀገራችን ሰላም ካልሆነች ምንም ብንሆን የትኛውም ዓለም ላይ ብንኖር የሰው ሀገር የሰው ነው፣ ለጊዜው ነው መኖር የምንችለው። ከዛ ውጭ ግን ሀገራችን ላይ ነው ሞታችንም የሚያምረው ሰርጋችንም የሚያምረው ሀገር ላይ ነው ይባላል እና የትኛውም ዓለም ላይ ደልቶንና ስቀን ብንኖር ሀገራችን ሰላም ካልሆነች ውስጣችን ሰላም አይኖረውም እና እጅግ በጣም ከባድ ሁኔታ ላይ ነው ያለችው አሁን ሀገራችን። ስለዚህ ለሀገራችን ሁላችንም በተለይ ለአማራው ማህበረሰብ አማራው ከውጭም ከውስጥም እጅግ በጣም ከባድ ፈታኝ ሁኔታ ላይ ነው ያለው። እያያችሁን ነው በዚህ በእንትን በድንበር እንኳን ሲመጡ ህይወታቸው ያለፈው ወንድሞቻችን ማንነታቸው ተለይቶ ሬሳቸው እየተሸጠ ነው እያየን ያለ ነው እና ትንሽ ቅስም ይሰብራል፣ በጣም ያማል። ለማንኛውም ከክፉ ነገር ፈጣሪ ይጠብቀን። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እንዲሁም ደግሞ በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። ባይ። ወዳችኋለሁ።